ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 7 ሶሻል ስተዲ ዩኒት 1 ዩኒት ሰመሪ እንዲሁም ደግሞ ግሎሰሪ እንዲሁም ደግሞ ሪቪው ኤክሰርሳይዝ። ስለዚህ በዚህ ቪዲዮ የምናየው እዚህ ጋር የዩኒት 1ን ሪቪው ኤክሰርሳይዝ እንዲሁም እዚህ ጋር ያሉትን ግሎሰሪ ወርዶች እንዲሁም ደግሞ ይሄንን ዩኒት ሰመሪ የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ዩቲዩብ ይሄን ቪዲዮ ለብዙዎች ሼር እንዳደረገው ላይክ እያደረጋችሁ ጀምሩ። የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጣለሁ፣ እሱንም ጆይን ማለት እንዳትረሱ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ in this unit በዚህ ዩኒት we have discussed ስለምን ተምረናል? እዚህ ዩኒት ላይ the physical characteristic of the earth የእርዝን ባህሪያቶች አካላዊ ባህሪያቶቿን አይተናል ማለት ነው። we discussed how እንዲሁም ደግሞ ተምረናል how the earth and earth መሬት እና other member of solar system ሌሎችም የሶላር ሲስተም ሜምበሮች ስለነሱም አይተናል ማለት ነው። were originated እንዴት እንደተፈጠሩ and involved to the present ማለት አሁን ላይ እንዴት እንደደረሱ ያለፉት ስቴፕ አለ ማለት ነው። አሁን ያሉበት ደረጃ ላይ ለመድረስ እሱንም ተምረናል ይለናል። beside ይላል በተጨማሪም we explain አብራርተናል አለ the external components and internal structure of the earth የመሬትን ውስጣዊና ውጫዊ ክፍሎችንም ተብራርቷል ማለት ነው። examine አሁንም ተምረናል the material forming the crust of the earth የእርዝን ክረስት የሚሰሩ ማቴሪያሎች ምን እንደሆኑም አይተናል ማለት ነው። ፋይናሊ በመጨረሻ we have described ገልጸናል distribution ስርጭት ኢኮኖሚክ ቫልዩ ኢኮኖሚያዊ ጠቀሜታ የምንን ዲፈረንት ሮክ ታይፕ ኢን ኢትዮጵያ የተለያዩ የአለት አይነቶች በኢትዮጵያ ውስጥ ያሉ የተለያዩ አለት አይነቶች ዲስትሪቢዩሽን ስርጭታቸው የት እንደሚገኙ ማለት ነው። ኢኮኖሚክ ቫልዩ ያላቸውን ጠቀሜታም አይተናል ይለናል። እሺ the origin of the earth የመሬት አፈጣጠር related to ከምን ጋር የተያያዘ ነው? formation of solar system ከሶላር ሲስተም አሰራር ጋር የተያያዘ ነው ማለት ነው። the sun and the sun family ፀሐይና የፀሐይ ቤተሰቦች ማናቸው? ፕላኔቶች፣ አስትሮይዶች፣ ሜቲዮሮች ሌሎችም አሉ። were formed የተሰሩት ከምንድን ነው? from large filament of የሆነ ከሆነ ትልቅ ነገር ሆት በጣም ሞቃት ነው። whirling gas የሚሽከረከር ጋዝ ነው። ከዛ ነው የተፈጠሩት ማለት ነው። ፋይናሊ መጨረሻ ላይ as a result of long time process ከብዙ ጊዜ በኋላ the sun ፀሐይና ፕላኔቶች were formed ተሰሩ ማለት ነው። እሺ ጂኦሎጂስቶች estimate ያጠጋግተዋል ጂኦሎጂስቶች that እርዝ የተሰራችው 4.6 ቢሊዮን years ago ከ4.6 ቢሊዮን ዓመት በፊት እንደተሰራች ነው ጂኦሎጂስቶች ግምታቸውን ያስቀመጡት ማለት ነው። ጂኦሎጂስት ማለት ስለ መሬት የሚያጠና ሳይንቲስቶች ናቸው። the earth shape ይላል የመሬት ቅርጽ ማለት ነው is not perfectly round ልክ እንደ ኳስ ፐርፌክት የሆነ ክብ አይደለም። it is oblate spheroid ቅርጹ ምንድነው? የመሬት ቅርጽ oblate spheroid ነው። oblate spheroid ማለት መሃል ላይ ሰፋ ይላል ክብ ነገር ይሆናል መሃል ላይ፣ ከዛ ወደ ዳር ደግሞ ምን ይሆናል? ጠፍጣፋ ነገር ይሆናል ማለት ነው። እሺ rotation ስንል ምንድነው? movement of the earth የመሬት እንቅስቃሴ ነው on its axis አክሲሷ ላይ ማለት ነው። አክሲሷ ላይ የምታደርገው እንቅስቃሴ አለ። መሬት ሁለት አይነት እንቅስቃሴዎችን ታደርጋለች። አክሲሷ ሲባል ለምሳሌ መሬት እንደዛ አይነት ቅርጽ አላት። አክሲስ ማለት ይሄ ነው። እዚሁ ቦታ ሳትለቅ ማለት ነው ትንቀሳቀሳለች። ቦታዋን ግን ከአንድ ቦታ ወደ ሌላ ቦታ ሳትሄድ ማለት ነው ባለችበት ሆና ትዞራለች ማለት ነው። ባለችበት አክሲስ እሱ ሮቴሽን ነው የሚባለው። ሪቮሉሽን ግን ሙሉ በሙሉ ቦታዋን ለቃ ነው የምትሄደው፣ በፀሐይ ዙሪያ ትዞራለች ማለት ነው። ከአንድ ቦታ ተነስታ ትንቀሳቀሳለች ሙሉ ማለት ነው። ከዚህ ጋር ከተነሳች ከዛ እዚህ እያለች ፀሐይዋን ትዞራታለች። ይሄ ግን አንድ ቦታ ላይ ትሆንና እንደዚህ መዞር ብቻ ነው መሽከርከር ነው። እሱ ምን ይባላል? ሮቴሽን ይባላል። ሪቮሉሽን ግን በፀሐይ ዙሪያ ነው ቦታዋን ለቃ ግን ኦርቢቷን ጠብቃ መንገድ አላት የራሷ መንገዷን ይዛ ትሄዳለች። እሱ ሪቮሉሽን ነው። እሺ ሌላኛው ኢፌክት ኦፍ ሮቴሽን ነው። የሮቴሽን ውጤቶች ምን አስከተሉ? የመሬት ሮቴሽን ዴይ ኤንድ ናይት ቀንና ጨለማ እንዲፈጠር ሆኗል። ሃይ ኤንድ ሎው ታይድ የወንዞች መሙላትና መፍሰስ ማለት ነው። ወንዞች ይሞላሉ ይጎላሉ። ይሄም እንዲፈጠር ሆኗል ማለት ነው ኢፌክት ኦፍ ሮቴሽን። እሺ ሪቮሉሽን ሲባል ሙቭመንት ኦፍ ዘ እርዝ ነው፣ የእርዝ እንቅስቃሴ ነው። አራውንድ ዘ ሰን በፀሐይ ዙሪያ ኢን ፊክስድ ፓዝ በመንገዷ ማለት ነው። ኦርቢት ይባላል መንገዷ ፊክስድ ነው። ያንን ፓዝ አትለቅም። ያንን መንገዷን ተከትላ ማለት ነው ትሄዳለች ማለት ነው። መኪና አስፋልቱን ለቆ እንደማይወጣው
እሷም ያችን ኦርቢት ተከትላ የራሷን መንገድ በፀሐይ ዙሪያ ትዞራለች። እሱ ሪቮሉሽን ይባላል። የሪቮሉሽን ውጤት ደግሞ ምንድነው? ለምሳሌ ሲዝኖች ወቅቶች ይፈጠራሉ። በጋ፣ ክረምት እንደዚህ ይፈጠራሉ። ቫሪንግ ሌንግዝ ኦፍ ዘ ዴይ የቀኑ ርዝማኔ የሆነ ወቅት ላይ ቀኑ ይረዝማል፣ ሌሊቱ ያጥራል። የሆነ ወቅት ላይ ደግሞ ቀኑ ይረዝምና ኢቭን 1 ሰዓት ሆኖ ይታያል፣ ፀሐይ ይሆናል ማለት ነው። አንዳንድ ጊዜ ደግሞ 12 ሰዓት ሆኖ ይጨልማል ማለት ነው። ሶ ይሄ የቀኑን መርዘምና ማጠር ያመጣው የሪቮሉሽን ውጤት ነው። ኤንድ ሌንግዝ ኦፍ ዴይ ኤንድ ናይት። እሺ ሌላኛው the four components አራቱ ኦፍ the earth የአራቱ የመሬት ክፍሎች የሚባሉት ሊቶስፌር፣ ሃይድሮስፌር፣ ባዮስፌር እና አትሞስፌር ናቸው። the knowledge about internal part of the earth ስለ መሬት ውስጣዊ ክፍል እውቀት is obtained የሚገኘው ከምንድነው? ዳይሬክትሊ ያለ ኢንዳይሬክትሊ ያለ ቀጥተኛ እንዲሁም ደግሞ ኢንዳይሬክትም አለ ማለት ነው። the internal structure of the earth የመሬት ውስጣዊ ክፍሏ ማለት ነው። ስትራክቸሩ የተዋቀረችው divided into ለሶስት ይከፈላል into three major component ማን ክረስት፣ ማንትል እና ኮር ማለት ነው። ክረስት ውጭ ነው፣ ማንትል መሃለኛው ነው፣ ኮርም መሃሉ ፓርት ነው ማለት ነው። ለምሳሌ መሬትን እንደዚህ ሳላትና ሶ ይሄ ውጩ ከላይ እኛ የምንኖርበት ምንድነው የሚባለው? ክረስት ነው የሚባለው። ክረስት ይሆናል ማለት ነው። እዚህ ሴንተር ላይ ደግሞ ምን አለ? ሴንተር ላይ ኮር አለ ማለት ነው። ዘን በኮርና በማንትል መካከሉ ይሄ ደግሞ ምን ይባላል? ማንትል ይባላል። በክረስትና በኮር መካከል ያለው ደግሞ ማንትል እንለዋለን። እሺ the material that the earth crust is made እርዝ ክረስትን የሰሩ ማቴሪያሎች ምንድናቸው? ሮክ አለቶች ወይም ድንጋዮች ናቸው። ኦል ሮክ ሁሉም ሮክ ደግሞ ከምን ተሰርቷል? ከሚኔራል ማለት ነው። እርዝ ክረስት ከሮክ፣ ሮክ ደግሞ ከሚኔራል ተሰርቷል ማለት ነው። on the base of mode of origin ካፈጣጠራቸው ከመነሻቸው ተመስርተን ሮክ ኦፍ the earth crust are ለስንት ይከፈላሉ? የክረስት ሮኮች ማለት ነው ለሶስት ይከፈላሉ። እነሱም ኢንጂኒየስ፣ ሴዲመንተሪ እና ሜታሞርፊክ ሮክ ብለን ማለት ነው። ሮክ are used to ሮክ ለምንድን ነው የሚጠቅሙት? ካል ሶርስ ኦፍ ፊውል ሶርስ ምንጭ ናቸው። ፊውል የነዳጅ ምንጭ ናቸው። ኮንስትራክሽን ለግንባታ and service as source of food nutrient እንዲሁም ሰርቭ ያገለግላሉ። እንደምን ሆኖ as a source ምንጭ ለምን ምንጭ? ፉድ ኒውትሪየንት ለምግብ ምንጭነትም ሆነው ያገለግላሉ ማለት ነው። እሺ ሌላ ግሎሰሪዎችን እናያለን። እሺ ግሎሰሪ ላይ አስቴሮይድ are relatively እነዚህ አስቴሮይድ የምንላቸው relatively small ትንሽ ናቸው። ሮኪ አለታማ የሆኑ that orbit the sun ፀሐይን ይዞራሉ ማለት ነው። አትሞስፌር ደግሞ envelope of air የአየር ሽፋን ማለት ነው። that surrounds ከቦ ይገኛል እርዝ መሬትን ማለት ነው። held in የተያዘው ደግሞ በምንድነው? held in place ቦታውን ሳይለቅ የተያዘው by gravity በግራቪቲ ነው። ግራቪቲ ስቦ የትም እንዳይሄድ ይይዘዋል ማለት ነው። ሌላኛው አክሲስ ነው። ይሄ ደግሞ ኢማጂነሪ ላይን ነው፣ የሐሳብ መስመር ነው። በሐሳብ ነው እንጂ በእውኑ የለም፣ መሬት ላይ የለም፣ ግን በሐሳብ ያለ ላይን ነው ማለት ነው። which the earth rotates earth የምትዞርበት ማለት ነው፣ ሮቴት የምታረግበት። ሌላኛው ባዮስፌር ነው። ይሄ ደግሞ ፓርት ኦፍ the earth surface ነው፣ የእርስ ምንድነው? ክፍል ነው። where living things exist ህይወት ያላቸው ነገሮች የሚገኙበት ማለት ነው። ሌላኛው ሴሌስቲያል ቦዲ ነው። ይሄ ደግሞ ሪፈርስ ቱ ሰን ሴሌስቲያል ቦዲ የሚባለው ፀሐይ አለች፣ ጨረቃ አለች፣ እንዲሁም all those objects ሌሎችም ኦብጀክቶች አሉ shining in the night sky በናይት የሚያበሩ ማለት ነው። እነዚህ ሁሉ ምን ይባላሉ? በናይት የሚያበሩ ፀሐይ፣ ሙን፣ ሌሎችም ማለት ነው። ናይት ላይ የሚያበሩ ሴሌስቲያል ቦዲ እንላቸዋለን። ሌላኛው ኮንስቴሌሽን ነው። ኮንስቴሌሽን ደግሞ the pattern ቅርጽ ማለት ነው of a star የኮከቦች seen in the sky ሰማይ ላይ የሚታዩ የኮከብ ቅርጾች አሉ። ማታ ማታ ወደ ሰማይ በምንመለከትበት ሰዓት የሆነ መስመር ሰርቶ እናያለን ማለት ነው። እሱ ምን ይባላል? ኮንስቴሌሽን ይባላል። ኮር የምንለው ሴንትራል ሌየር ኦፍ the earth የእርዝ መካከለኛው ቦታ ነው ማለት ነው። ከምን የተሰራ ነው? which is composed of nickel and iron ከኒኬል እና ከአይረን የተሰራ ማለት ነው። ሌላኛው ክረስት ነው። ክረስት ደግሞ the outer surface of ውጫዊ ክፍሉ ሌየር ኦፍ the earth የመሬት ውጫዊ outer surface ውጫዊ ክፍሏ ክረስት ይባላል። ኢኩኖክስ ማለት ደግሞ ይሄ ዴይ ቀናቶች ናቸው። እነዚህ ቀኖች ደግሞ in which day and night are equal duration ቀኑና ምሽቱ ዱሬሽኑ ቆይታው እኩል ነው። ይሄ የሚሆነው መቼ ነው? ፀሐይ በምድር ወገብ አካባቢ አናት ላይ ስትሆን ማለት ነው። በዛን ሰዓት
የቀኑ ርዝማኔና የጨለማው ርዝማኔ የቀኑና የምሽቱ ርዝማኔ እኩል ይሆናል። ሌላኛው ሃይድሮስፌር ነው። ኢት ዘ ዋተር ሰርፌስ ኦፍ ዘ እርዝ የመሬት ውሃማ ክፍል ማለት ነው። ምን ናቸው? ኦሽን አለ፣ ውቅያኖስ፣ ሲ ባህር አለ፣ ሌክ ሐይቅ። ይሄ ሃይድሮስፌር እንለዋለን። ሊቶስፌር የምንለው ደግሞ ሶሊድ ኦር ጠጣር ማለት ነው። ሮክ ድንጋያማ ማለት ነው። ፓርት ኦፍ ዘ እርዝ የመሬት ድንጋያማ ክፍሏ ሊቶስፌር እንለዋለን። ማግማ ደግሞ ሞልተን ሮክ የቀለጠ አለት ድንጋይ፣ የቀለጠ ድንጋይ የት ነው የሚገኘው? ቢኔዝ በታች ዘ ሰርፌስ ኦፍ ዘ እርዝ ከእርዝ ማለት ነው ከመሬት ገጽታ በታች የሚገኝ የቀለጠ ድንጋይ ወይ ደግሞ አለትም ይባላል፣ ማግማ ይባላል። ሌላኛው ማንትል ነው። ኢንተርሚዲየት መካከለኛ ማለት ነው። በማን መሃል የሚገኝ? ኢንተርሚዲየት መሃል የሚገኝ ሌየር ኦፍ ዘ እርዝ በማን it is found ቢትዊን የሚገኘው ቢትዊን the crust and በክረስት እና ሌየር ኦፍ ዘ ኮር ሌየር ኦፍ ዘ እርዝ በክረስት እና በኮር መሃል። ክረስት ውጫዊ ክፍሉ ነው። ኮር ደግሞ መሃለኛዋ ነች። ሶ በኮር እና በክረስት መካከል የሚገኘው ምን ይባላል? ማንትል ይባላል። ሚቲዮርስ እነዚህ ደግሞ ሹቲንግ ስታር ተወርዋሪ ኮከቦች ማለት ነው። እነዚህ ይወረወራሉ ማለት ነው። ተወርውረው እኛ ወደምንኖርበት አትሞስፌር ወይም አየር ውስጥ ይገባሉ ማለት ነው። እንዴት ነው ተወርውረው የሚመጡት? ፍራግመንት ናቸው። ተሰባባሪ ተሰብረው የሆነ ሶሊድ ማተር አለ፣ ከዛ ትልቅ የሆነ ነገር አለ፣ ከዛ ላይ እየተሰባበሩ ይመጣሉ ማለት ነው። ከዛስ which enter ይገባሉ upper atmosphere from outer space ወደ ውስጥ ወዴት ነው የሚገቡት? ወደ አትሞስፌር፣ ወደ አውተር አትሞስፌር። አፐር አትሞስፌር የላይኛው አትሞስፌር ማለት ወደዛ ይገባሉ ማለት ነው። አትሞስፌር ማለት እኛ ያለንበት አየር ነው። አፐሩ ላይ ነው፣ ከላይ ያለው ላይ ነው የሚገቡት። ከአውተር ስፔስ መጥተው ከጠፈር ከላይ መጥተው ማለት ነው። ሶ ወደኛ አትሞስፌር በሚገቡበት ሰዓት ከላይ እኛ ምን እናያለን? ላይት እናያለን፣ ብልጭ ሲል እናያለን ማለት ነው። ይቃጠላሉ እዛው አየር ላይ ያሉ ማለት ነው። አንዳንዶቹ ደግሞ ከመቃጠል ያልፉና መሬት ላይ ይደርሳሉ። መሬት ላይ ከደረሱና ቤት ላይ ከደረሱም ያቃጥላሉ ማለት ነው። እሺ ሌላኛው ሚነራል ነው። ናቹራል ኦከሪንግ ኢን ኦርጋኒክ ሶሊድ ናቸው፣ በተፈጥሮ የሚገኙ ናቸው። እነዚህ ሚነራሎች with specific internal structure የራሳቸው የሆነ ውስጣዊ አሰራር አላቸው። definite chemical position የራሳቸው የሆነ ኬሚካላዊ ባህሪ ያላቸው ሚነራሎች ማለት ነው እና በተፈጥሮ የሚገኙ ናቸው። ኦርቢት የምንለው ምንድነው? the path each planet follows መንገድ ነው። ይሄ እያንዳንዱ ፕላኔት ፎሎ የሚከተለው መንገድ ነው። when it moves መቼ? በሚጓዝበት ሰዓት around the sun በፀሐይ ዙሪያ በሚጓዝበት ሰዓት ሁሉም ፕላኔቶች የሚጓዙበት መንገዱ ኦርቢት አስባልቱ ማለት ነው፣ ኦርቢት ይባላል። ሌላ ፕላኔት ነው። ይሄ ደግሞ ስፌሪካል ኦብጀክት ነው። ስፌሪካል ኦብጀክት ነው ፕላኔት የምንለው ስፌር ቅርጽ ያለው ማለት ነው። that orbits around the star በስታሮች ዙሪያ የሚዞር ስታር የሚለው ፀሐይ ነው። ፀሐይ ባይዘው ስታር ነች፣ ኮከብ ነች ማለት ነው። ሪቮሉሽን የምንለው ደግሞ ሙቭመንት ኦፍ ዘ እርዝ የመሬት እንቅስቃሴ አራውንድ ዘ ሰን በፀሐይ ዙሪያ ኢን ፊክስድ ፓዝ ወጥ በሆነ ቋሚ በሆነ መንገድ ወይ ደግሞ ኦርቢት ማለት ነው ትዞራለች ማለት ነው። መሬት ፊክስድ በሆነ ፓዝ ፀሐይን ትዞራታለች። እሱ ምን ይባላል? ሪቮሉሽን። በአክሲሷ ስትዞር ደግሞ ምን ይባላል? ሮቴሽን። ሮክስታ ሶሊድ ማቴሪያል ሶሊድ ነው፣ ጠጣር ነው። ዛት ኮምፕራይዝስ እርዝ ክረስት የመሬትን ክረስት ውጫዊ ክፍሏን የተሰራችበት ማለት ነው ሮክ ማለት። they are made of ሮኮች ደግሞ ከምን ይሰራሉ? ሚነራል ከሚነራሎች ይሰራሉ። ኢንተርን ሚነራሎች ደግሞ ከምን ይሰራሉ? up of the element ከኤሌመንቶች ይሰራሉ። ሮቴሽን ደግሞ movement of the earth on its axis ነው። በአክሲሷ ላይ መሬት ስትንቀሳቀስ ማለት ነው ሮቴሽን ይባላል። around the sun ከሆነ ደግሞ revolution ይባላል። ሲዝን ደግሞ ወቅቶች ናቸው። is a period of the year የዓመቱ ክፍል ማለት ነው። that caused by መነሻቸው ምንድነው? earth revolution ነው። በearth revolution ምክንያት የተፈጠሩ ናቸው ወቅቶች ሲባል ክረምት፣ በጋ ማለት ነው። ሶላር ሲስተም ሲባል ደግሞ የፀሐይ ስርዓት ማለት ነው። ሲባል ሰን አለች፣ the 8 ፕላኔቶች አሉ፣ ሌሎችም ኦብጀክቶች አሉ that revolve around the sun ሌሎችም ፀሐይን የሚዞሩ ነገሮች ፀሐይን ጨምሮ ማለት ነው። መሬት አለችበት ፀሐይን የሚዞሩ ሁሉ ሶላር ሲስተም ነው የሚባለው። ሶልስቲስ የሚለው ደግሞ ይሄ አርዴይስ ቀናቶች ናቸው። መቼ? ምን አይነት ቀናቶች? when the sun reaches its farthest northern and southern declination ፀሐይ ወደ ሰሜንና ወደ ደቡብ
ጫፍ ላይ ስትደርስ የሚፈጠሩ ቀናቶች ናቸው። ሁለት ናቸው እነዚህ ቀናቶች ማለት ነው። እነዛን ቀናቶች በደንብ መያዝ አለባችሁ። መስከረም 21 እና ሰኔ 21 ላይ ማለት ነው። በሰሜን ጫፍ ላይ ትሆናለች፣ በደቡብ ጫፍ ላይ ትሆናለች ፀሐይ ማለት ነው። ሌላኛው ስፌሮይድ ነው። ስፌሮይድ የምንለው ደግሞ ኢሊፕሶይድ። ስፌሮይድ ማለት ኢሊፕሶይድ is sphere flattened at the pole ማለት ነው። ፖል አካባቢ ላይ ፍላት ነው፣ ጠፍጣፋ ነው። ከዛ ደግሞ መሃል ላይ አካባቢ ደግሞ ክብ ነገር ይሆናል ማለት ነው። እንደዛ ከሆነ ምን ይባላል? ይሄ ቅርጽ ስፌሮይድ ይባላል። እሺ አሁን ደግሞ ሪቪው ኤክሰርሳይሶችን እንሰራለን ማለት ነው። ትሩ ኦር ፎልስ እንላለን። እሺ የመጀመሪያው ምን ይለናል? the core of the earth consists of nickel and iron። የእርዝ ኮሩ ከምን የተሰራ ነው? ከኒኬል እና ከአይረን የተሰራ ነው። ሶ ይሄ ትሩ ይሆናል ማለት ነው። እሺ the layer of the earth beneath the mantle is core። ከማንትል በታች ያለው የእርዝ ሌየር ምንድነው? ኮር። ይሄም ትሩ ነው፣ ኮር ነው የሚባለው ማለት ነው። the crust is innermost layer of the earth። ክረስት ማለት ውጫዊ ክፍል ነው እንጂ ውስጣዊ ክፍል አይደለም። ውስጣዊ ክፍሉ ኮር ነው። ስለዚህ ይሄ ምን ይሆናል? ፎልስ ይሆናል ማለት ነው። ሚነራል ፊውል such as coal, petroleum, natural gas are associated with metamorphic rock። እነዚህ ሚነራል ፊውሎች ኮል፣ ፔትሮሊየም፣ ናቹራል ጋዞች ከሜታሞርፊክ ሮክ ጋር የተያዙ ናቸው ይለናል። ሶ ይሄ ፎልስ ነው። ከሜታሞርፊክ ሮክ ጋር የተያዙ አይደሉም። an earthquake wave earthquake የምንለው enables us to ያስችለናል to acquire information እንድናገኝ መረጃ about the interior of the earth ስለ መሬት ውስጣዊ ክፍል ማለት ነው። ሶ ይሄም ትሩ ነው ማለት ነው። ሶ ይሄ earthquake የመሬት መንቀጥቀጥ፣ መሬት ስትንቀጠቀጥ ዌቭ ሞገድ ትለቃለች። ለምሳሌ አፋር ክልል የተነሳው መሬት መንቀጥቀጥ እዚህኛ ጋር ድረስ ይሰማል ማለት ነው። ሶ ያንን ዌቭ ይዙና ሳይንቲስቶች ያጠናሉ ማለት ነው። ሶ ይሄ ኢንዳይሬክት ሶርስ ይባላል። በቀጥታ ሳይሆን ይሄ ቀጥተኛ ስለሆነ ማለት ነው። rock is a solid material that comprises the earth's crust። ይሄ ትሩ ነው ማለት ነው። ሮክ የምንለው እርዝ ክረስት የተሰራችበት ነው። ኢ ነው መልሳችን። ሊቶስፌር ማለት the solid or rock part of the earth ነው። የመሬት ሶሊድ ፓርቷ ማለት ነው። የመሬት ሶሊድ ፓርቱ ኦር ደግሞ አለታማ ወይ ደግሞ ድንጋያማ ፓርቱ ሊቶስፌር ይባላል። ሁለተኛው ሃይድሮስፌር፣ ሃይድሮ ማለት ውሃ ማለት ነው። ስለዚህ ይሄ ደግሞ ምን ይሆናል? ኤ የመሬት ውሃማ ክፍሏ the water section of the earth ማለት ነው። አትሞስፌር ደግሞ አየር ነው። መልሳችን ዲ ይሆናል። ዲ ላይ ስንሄድ ጋዝ ማለት አየር ማለት ነው። ኢንቬሎፕ ሸፍኖ ይዛል መሬትን ማለት ነው። መሬትን ሸፍኖ የሚይዝ አየር ወይም ጋዝ አትሞስፌር ይባላል። አራተኛው ባዮስፌር የምንለው ደግሞ ሲ ነው። the part of the earth that support all sort of life ህይወት ያላቸውን ነገሮች የሚኖሩበት ቦታ ደግሞ ባዮስፌር ይባላል ማለት ነው። እሺ መልቲፕል ቾይስ ላይ the type of the rock that shows layer arrangement የሚያሳይ የሮክ ታይፕ ምን ይባላል? ሴዲመንተሪ ይባላል ማለት ነው። እሺ ሁለተኛው ላይ which is the third nearest planet to the sun ለፀሐይ ቅርብ የሆነች ሶስተኛዋ ፕላኔት ማነች? እርዝ መሬት ነች። ሶስተኛ ደረጃ ላይ ለፀሐይ የምትቀርብ መሬት ነች ማለት ነው። how long does it take for the sun light to reach the earth? ሰን የፀሐይ ብርሃን ማለት ነው መሬት ላይ ለመድረስ ምን ያክል ጊዜ ይፈጅበታል? ስንት ደቂቃ? 8 ደቂቃ ይፈጅበታል መሬት ላይ ለመድረስ። which of the following two important elements constitute the earth's innermost core? የመሬት innermost core አለ። ሶ ይሄ የመሬት innermost core ከምን የተሰራ ነው? ከኒኬልና ከአይረን ማለት ነው። ከኒኬልና ከአይረን የተሰራ ነው ማለት ነው። እሺ the earth rotates around its axis from ከየት ወደ የት ነው መሬት ሮቴት የምታደርገው በአክሲሷ ላይ ካልን ከየት ወደ የት ነው? ከዌስት ወደ ኢስት ነው የምትዞረው። እቺን በደንብ መያዝ አለባችሁ ማለት ከዌስት ቱ ኢስት ነው ማለት ነው። variation in the length of the day time and night time ቆይታው የቀኑና የምሽቱ ቆይታ የሚለያይበት from season to season ከወቅት ወደ ወቅት ይለያያል። ይሄ በምን ምክንያት ነው ካልን
a revolution of the earth in tilted axis አክሲሱ ያጋደለ ነው የመሬት ማለት ነው። እሱ በዛ ዙሪያ ላይ ሪቮልቭ ታደርጋለች መሬት በአክሲሷ ዙሪያ ላይ ባጋደለው አክሲሷ በ23.5 ዲግሪ ያጋድላል። በዛ ምክንያት ነው ማለት ነው የቀኑ እርዝማኔ የሚፈጠረው። ቀን አንዱ ያጥራል አንዱ ይረዝማል ማለት ነው። እሺ ሌላኛው the star from which we get light and heat is ማናት? ሰን ፀሐይ ናት ማለት ነው። the star ኮከብ from which we get የምናገኘው ላይት እና ሂት ላይትንና ብርሃንና ሙቀት የምናገኘው ከማን ነው? ኮከብ ነች፣ ሰን ነች ማለት ነው። ስታር ማለት ኮከብ ብርሃንና ሙቀት የሚሰጠን ኮከብ ሰን ትባላለች። all the planet revolve around the sun on the path called ኦርቢት ይባላል ፓዙ ማለት ነው። እና ሁሉም ፕላኔቶች በፀሐይ ዙሪያ የሚዞሩበት መንገድ ኦርቢት ይባላል። እና ሸፑ ምንድነው? ኢሊፕቲካል ኢሊፕስ አይነት ቅርጽ ያለው ኢሊፕቲካል ነው ማለት ነው። ይሄ ደግሞ ሚኒራል ይሆናል። እዚህ ጋር መልሳችን ሚኒራል እንላለን። ሚኒራል is natural occurring በተፈጥሮ የሚገኝ ኢንኦርጋኒክ የሆነ ሶሊድ ነው። የራሱ የሆነ ኢንተርናል ስትራክቸር አለው። የራሱ የሆነ ኬሚካል ኮምፖዚሽን አለው ማለት ነው። እሺ ሌላኛው ሾርት አንሰር ነው። how are the earth and other members of the solar system formed እንዴት ተሰሩ? መሬትና ሌሎች ሶላር ሲስተሞች እንዴት ተሰሩ ይለናል። መጀመሪያ የሆነ ሆት በጣም ሞቃት የሆነ ላርጅ የሆነ ፊላመንት ነበረ። ከጊዜ በኋላ ያ ፊላመንት ፈንድቶ ፀሐይ እንዲሁም የተለያዩ ፕላኔቶች እንደተፈጠሩ ነው። ከመቼ ነው የሆነው? ከ4.6 ቢሊዮን ዓመት በፊት ማለት ነው። መሬት የተሰራችው ከ4.6 ቢሊዮን ዓመት ነው በፊት ነው ማለት ነው። እሺ ሌላኛው how many planet are there in our solar system ስንት ናቸው? 8 ናቸው። 8 ፕላኔቶች ናቸው ያሉት። write down the direct and indirect source of information about the interior of the earth ስለ መሬት ውስጣዊ ክፍል ኢንፎርሜሽን ዳይሬክት እና ኢንዳይሬክት ሶርሶችን ተናገሩ ይለናል። ለምሳሌ ዳይሬክት ሶርስ ምን አለ? ማይኒንግ አለ። ሌላ ደግሞ ቮልካኒክ ኢረፕሽን አለ። ይሄ ዳይሬክት ሶርስ ነው፣ በቀጥታ የምናገኘው ነው። ኢንዳይሬክትሊ ደግሞ ሚቲዮራይቶች አሉ። ሚቲዮራይት ማለት ከሰማይ ላይ ይመጡና መሬት ላይ ይወድቃሉ። የነሱ ስሪትና አሰራርና የመሬት አሰራር ተመሳሳይ ነው። ሚቲዮራይት ማለት ከላይ ከሰማይ ላይ ተፈረካክሰው የሚመጡ ናቸው። እነሱን እናጠናለን ስለሚመጡ ከላይ መሬት ላይ ስለሚያርፉ ማለት ነው። እነሱን አጠናን ማለት የመሬትን ባህሪ ተመሳሳይ ስለሆነ አሰራራቸው ይሄ ኢንዳይሬክት ሶርስ ይሆናል ማለት ሚቲዮራይትን ማጥናት መሬትን እንደማጥናት ነው። ሌላኛው እርዝኩዌክ ነው። እርዝኩዌክ መሬት በምትንቀጠቀጥበት ሰዓት የሚለቀቅ ሞገድ አለ፣ ያንን ያጠናሉ ማለት ነው። አራተኛው ላይ what are the reasons that we know that the earth is spherical መሬት ስፌሪካል መሆኗን ሪዝናችን ምንድነው? እንዴት እናውቃለን ይለናል። ለምሳሌ ይሄ ምንድነው? ፎቶ ፍሮም ዘ ስፔስ ነው። ከላይ ሆኖን ፎቶ ያነሳሉ መሬትን። ፎቶ ስለሚያነሱ ክብ እንደሆነች ያቋታል ማለት ነው። ታይም ዞን አለ ደግሞ። መሬት ጠፍጣፋ ብትሆን ኖሮ አሜሪካም ፀሐይ ከሆነ እኛም ጋር ፀሐይ ነበር መሆን ያለበት፣ ግን እንደዛ አይደለም። እኛ ጋር ምሽት ከሆነ እዛ ቀን ነው ማለት ነው። ይሄ መሬት ስፌሪካል ሼፕ እንዳላት ማሳያ መንገድ ነው ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።